አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ድና የተከበራችሁ ውድ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? አልሐምዱሊላህ ደህና ነኝ። ራህመት ይሁን። በሌላ ቪዲዮ ተመልሼ መጥቻለሁ። እንግዲህ አንዳንድ ጥያቄዎችን ልመልስላችሁ ኢንሻአላህ። እንደምትመለከቱት ውጭ ብዬ ነው፣ መቆም ደክሞኛል፣ ሰምታችኋል። እና እንትን የጠይቃችሁኝ ነገር አለ። ወደ ቁም ነገር ልግባና ራህማ ህገወጥ ቤት መስራት ይቻላል ወይ አላችሁኝ? አዎ ይቻላል። ፍቃድ አስወጥታችሁ ማለት ነው። ፍቃድ አለው። ያኔ ፍቃድ ማስወጣት ግዴታ ነው። ምክንያቱም ወላሂ ከተሰራ ያፈርሱታል ማለት ነው። ግዴታ ግን ቤተሰቡም ይሁን ማንም ሰው ይሁን እንትን ፍቃድ የሚወጣበት ቦታ ሄዶ ፍቃድ ያስወጣና መስራት ይቻላል። አላሁ አለም የስንት ቀን ፍቃድ እንደሚጠየቅ አላቅም። አሁን እኔ ባለፈው ነግሬያቸዋለሁኝ። ትላንትና አርብ ነው፣ 15 ቀን ነው። መሬቱን ቶሎ ብለን የተገዛው እና ፍቃድም የአንድ ቀን ነው መሰለኝ። በአንዴ ድፍ ሲያረጉት ገርሞኝ ነው። ያኔ በአንድ ቀን የጨረሱት። ጠዋት ጀመሩት፣ እንጨት ምናምን እንትን አቆሙ። ከዛ ማምሻ አካባቢ ቆርቆሮውን መቱት ማለት ነው። ማሻአላ አንድ ቀን ነው መሰለኝ ፍቃድ የሚፈቀደው ወላሁ አለም። እና ሄዳችሁ ፍቃድ አስወጡ፣ ፍቃድ አስወጡ ማለት ነው። ያው በብር ነው በነገራችን ላይ ብር ከፍላችሁ ነው፣ ሁሉም ነገር በብር ሆኗል። እና ይቻላል። ፍቃድ አስፈቅዳችሁ አጽፋችሁ ወረቀት ይዛችሁ ኑና በፍቃድ መስራት ይቻላል። አሰሩ፣ ችግር የለውም ማለት ነው። ብዙ ሰው እያሰራ ነው። ያው እኔም ራሱ ጎረቤቴ እንዳልኳችሁም እየተሰራ ነው። ብዙ ቦታ ፍቃድ አስወጥቶ ሰው እያሰራ ነው ቤት ማለት ነው። ይቻላል። እንትን ጠይቁ። ያኔ ሁላችሁም በየሰፈራችሁ በየሀገራችሁ ጠይቃችሁ ቤት ማሰራት ትችላላችሁ ማለት ነው። እኛ ሰፈር አካባቢ ይቻላል፣ ፍቃድ አስወጥተው በብር ማለት ነው። ስለዚህ እንደዛ ይቻላል ማለት ነው ውዶችዬ። እንግዲህ ከጎኔ ሁኑ፣ አበርቱኝ፣ አጠንክሩኝ የኔ ውዶች። ጀዛኩሙላሁ ኸይረን። ሼር የምታደርጉልኝ የምታበረታቱኝ አላህ ጀዛችሁን ይክፈላችሁ። ከጎኔ ስለሆናችሁ ደስ ብሎኛል። ምንድነው ሌላው ደግሞ እንግዲህ የጠየቃችሁኝ ነገር እመልስላችኋለሁ ኢንሻአላህ። በቃ ይህን ይመስላል። ዛሬ አንድ ጥያቄ ነው ይዤላችሁ የመጣሁኝ። አይኔ አሞኛል፣ እያቃጠለኝ ነው፣ እንደሆነ አላውቅም። እና ዱአ አድርጉልኝ ኢንሻአላህ። በዚህ አጋጣሚ ዱአ አድርጉልኝ። እንግዲህ ሌላ አብሽሪ የምትሉኝ አላህ ያበሽራችሁ። እንግዲህ ያው ስራ ለመኖሬ አብሽሪ ምናምን ብትሉኝ በኮመንት ብታጠነክሩኝ ጀዛኩሙላሁ ኸይረን ኢንሻአላህ። ስራ መያዝ አይቀርም፣ ይዛለሁ በአላህ ፍቃድ። እናንተም ከጎኔ ሆናችሁ አጠንክሩኝ። ለሁሉም ነገር እንደዛ ነው፣ በአላህ ፍቃድ አይቀርም አንድ ቀን ስራ። ይሄ ራሱ ከሰጠ አንድ ስራ ነው። ዩቲዩብ ራሱ ከሰጠ ከከፈለ አንድ ስራ ነው። ግን እናንተም ክፈቱ፣ እዛው ሆናችሁ እህቶቼ፣ በዳም ቅመሞችዬ ዩቲዩብ ክፈቱ። እዛው ሆናችሁ ሳውዲ ላይ ሆናችሁ ዩቲዩብ ክፈቱ። እንዲሁም ሰዓት አጫውቱ፣ ሰዓት ፕሌሊስት ግሩፕ ገብታችሁ ሰዓት አስሞሉ። ምክንያቱም ኢትዮጵያ ስትመጡ አትችሉትም። ዋይፋይ የለ ምን የለ። እኔ ዋይፋይ ክፈች ያላችሁኝ ዋይፋይ እንዴት ነው የምሞላው? የለኝም። ቆጣሪ ቢኖር አስገጥም ነበር፣ ግን ቆጣሪ ስለሌለኝ ምንም ማድረግ አልችልም። ካርድ ነው የምሞላው ማለት ነው። ስለዚህ እናንተም እዛ በመዳም ዋይፋይ ሰዓት አጫውቱ፣ ስልካችሁ ዩቲዩብን ክፈቱ። እዛ በግሩፕ እንትን እያላችሁ ሰብስክራይቡም እንዲሁም ዋናው ሰዓቱ ነው። ከምትገዙ በራሳችሁ የሞላችሁ ይሻላችኋል ማለት ነው። ይህን ይመስላል። በርቱ፣ ወላይ ዩቲዩብ ክፈቱ። ስትመጡበት ትሰሩታላችሁ። ሌላም ስራ ሲኖራችሁ በሱም እየሰራችሁ ብር ይከፍላል። ስለሚከፍል ክፈቱና ኑ። እዛ ሆናችሁ ሰዓቱን ፕሌስ ግሩፖች ምናምን ተጠቀሙና የሚሞላውን ነገር እንትን በሉና ኑ። እዚህ ስለማትችሉት ማለት ነው። ሰዓት ደግሞ የዩቲዩብ ሰዓት ከምትገዙ በራሳችሁ ሞላችሁ ይሻላል ማለት ነው። ይህን ይመስላል ልጆቼ። ሰላም አለይኩም ወራህመቱላሂ ወበረካቱ። በቃ ሰብስክራይብ አድርጉኝ፣ ላይክ አድርጉልኝ፣ ሼር አድርጉልኝ፣ ወላይ ሼር አድርጉልኝ፣ ሰብስክራይብ እንዲሁም
ሼር አድርጉልኝ። በቃ ዋናው የሚታየው ሼር ሲደረግ ላይካችሁ ሲመጣ ሊንክ በኮመንታችሁ እንዲህ ነው ቪው የሚኖረው። ከጎኔ ሆኖ ጥያቄያችሁ መልሳለሁ እያንዳንዳችሁ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ ደህና ነኝ። እንግዲህ እኔ መዳም ቅመሞችዬ 10 በ25 ነው የሚባለው እንደዛ እያያዛችሁ ያው ይሄን የማን ቤት ይሆናል አላሁ አለም መንገድ እየሄድኩ ነው እኔ ማሻአላህ። እንግዲህ ቤታችሁን ፈልጉ የኛ ሰፈር ልጆች። ወላሂ እዚህ ሰፈር በጣም ነው ደስ የሚለው ነገራችን፣ በጣም ደስ ይለኛል። በኋላ ማሻአላህ አሁን ሲገቡበት ጎረቤት በጎረቤት ነው አልኳቸው እና ደስ ይላል በጣም ማሻአላህ። ይሄ ሁሉ የመዳም ቅመም ያፈራችው ቤት ነው እዚህም ውስጥ አለ እና ቆይ እየሄድኩኝ ያሳያችኋለሁ። እዚህ ሰፈር በጣም ነው የምቀናው በነገራችን ላይ ደስ ይላል። የገቡበት ቤትም አሉ ማሻአላህ በጣም ደስ ይላል በነገራችን ላይ። እንግዲህ እኔም ሰፈር እንዲህ ጎረቤት በጎረቤት አላህ ይወፍቀኝ። መንገድ እየሄድኩ ነው ከሰፈር ወደ ቤት እየሄድኩኝ ነው። አያችሁት እንግዲህ ይህን ይመስላል። ወይ ሌላ ማሳያችኋለሁ ጠብቆኝ። እንግዲህ የቤትም አለ የማ ቤት ነው አላቅም። እዚህም ጋርም አለ አላቅም። እንግዲህ የሁሉ የመዳን ቅመሞች ነው የኔ ጀግኖች። የቤት አያችሁት አያምርም? እንደኔ ቤት ነው ያምራል በጣም። ይህም ቤት ማሻአላ ብቻ እዚህም ግቢ እንግዲህ ይህን ይመስላል።